ሰላም ጤና ይስጥልን እንደምናላችሁ የተከበራችሁ አድማጮቻችን የአክብሮት ሰላምታችን በእያላችሁበት የዓለም ጥግ ድረስ በሰዓቱ የደረሱንን ሰበር መረጃዎች በማስተዋወቅ እንጀምራለን። ከደቂቃዎች በፊት በተሰማ ሰበር መረጃ አንድ የአማራ ክልል ከፍተኛ ባለስልጣን የማህበራዊ ህይወት ማለትም የለቅሶ ስነ ስርዓት አጋጥሟቸው ከመዲናቸው የክልሉ መዲና ከሆነችው ባህር ዳር ከተማ በመነሳት ወደ ደቡብ ጎንደር ዞን በማምራት ላይ ሳሉ በፋኖ ኃይሎች መገደላቸው ታውቋል። እኚህ ከፍተኛ የአማራ ክልል ባለስልጣን ማን ናቸው? ሁኔታውስ ምን ይመስላል? ዝርዝር መረጃውን እናስደምጣችኋለን። የፋኖ ኃይሎችም አስከሬን ልከንላችኋል የሚል መልእክትን አስተላልፈዋል። ከመንግስት አካላት እንዲሁም ከፋኖ ኃይሎች የተሰማውን ጥብቅ መደመጥ ያለበት ዝርዝር መረጃ በዚህ ቪዲዮ አጋማሽ ላይ የምናስደምጣችሁ ይሆናል። ከዚህ ባለፈም በዓለም አቀፍ ደረጃ በተለይም ደግሞ በመካከለኛው ምስራቅ እየተካሄደ የሚገኘውን የኢራን አሜሪካና እስራኤል ጦርነትን በተመለከተ እንዲሁ እጅግ አስገራሚ የሆነ እጅን በአፍ የሚያስጭኑ ሁነቶች እየተካሄዱ ይገኛሉ። የምታደምጡት ይሆናል። ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮት እየጠየቅን እንዲሁም ለቻናሉ አዲስ የሆናችሁ ለዚህ ታላቅ ቻናል ሰብስክራይብ በማድረግና የደውል ምልክቷን በመጫን ኦል የምትሏን በማምራት ቤተሰብ እንድትሆኑ በአክብሮት እንጠይቃለን። እጅጉን የምናከብራችሁ አድማጮቻችን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። በቅድሚያም የምናስቀድመው የተገደሉትን የአማራ ክልል ከፍተኛ ባለስልጣን ጉዳይ ከማለፋችን በፊት በመካከለኛው ምስራቅ ኢራን አሜሪካና እስራኤልን በተመለከተ አዳዲስ መረጃዎች እየወጡ ይገኛሉ። ኢራንና አሜሪካ በኢራን ግዛት ተመቶ የወደቀውን የአየር ኃይል ባልደረባ ለማግኘት ፍለጋ ላይ መሆናቸው የሚታወቅ ነው። በዚህም ለፍለጋ ሄደው አውሮፕላንም ጭምር መመታቱና እርምጃ ከተወሰደበት በኋላ አብራሪውም በፍለጋ ላይ እንደሆነም የሚታወቅ ነው። ከዚህ ባለፈም የአሜሪካና እስራኤል ጥቃት ኢላማ የሆኑ የኢራን ዩኒቨርሲቲዎችን በተመለከተ በወጣው መረጃ የኢራን ዩኒቨርሲቲዎችና ሳይንሳዊ የምርምር ማዕከሎች የአሜሪካና እስራኤል ጦር በተደጋጋሚ ጥቃትን አስተናግደዋል። የኢራን ሳይንስ ሚኒስተር ቢያንስ 30 የሀገሪቱ ዩኒቨርሲቲዎች ጦርነቱ ከተጀመረ ጀምሮ በደረሰባቸው ጥቃት መውደማቸውን አስታውቋል። ቴህራን የጥቃቱ ኢላማ የአገሪቱ ሳይንስና ባህራዊ መሰረቶችን ማጥፋት ነው ስትል ትኮንናለች። በጦርነቱ በተደጋጋሚ ጥቃት የደረሰባቸው ዩኒቨርሲቲዎች መካከል ከምህንድስና ጋር ተያያዥነት ያላቸው ተቋማትም ይገኙበታል። የኢራን ኢንዱስትሪዎችና የመከላከያ ዘርፍ ከፍተኛ አስተዋጽኦ የሚያደርጉት እነዚህ ተቋማት የአሜሪካና የእስራኤል ጥቃትም ተደጋጋሚ ኢላማ ሆኗል። ከዚህ ባለፈም የኢራን የውጭ ጉዳይ ሚኒስተር የራዲዮ አክቲቭ ጨረር መሹለክ በባህረ ሰላጤው ሀገራት ህይወትን ይቀጥፋል በማለትም ይህ ጦርነት ሁሉንም ዓለም የሚያሰጋ እንዲሁም የሚያጠቃ እንደሆነም ገልጸዋል። የኢራን የውጭ ጉዳይ ሚኒስትር አባስ አጋርቺ በቡሻር የኒውክሌር ጣቢያ አቅራቢያ የተፈጸመውን ጥቃት አስመልክተው አስተያየታቸውን ሰጥተዋል። በማህበራዊ ገጻቸው ላይ ባሰፈሩት አስተያየትም በዩክሬን በዛፖሪጂያ የኒውክሌር ኃይል ማመንጫ ጣቢያ ላይ ስላለው ግጭት የምዕራባውያንን ቁጣ አስታውሱ በማለት ቀጥለውም እስራኤል አሜሪካ የቡሻር ጣቢያን 4 ጊዜ በቦምብ ደብድበዋል በማለትም ይከሳሉ። ራዲዮ አክቲቭ ጨረር ሾልኮ ቢወጣ በቴህራን ሳይሆን በባህረ ሰላጤው ሀገራት ዋና ከተሞች ህይወትን ይቀጥፋል ሲሉም አሳስበዋል። አሜሪካም ሆነች እስራኤል በኒውክሌር ጣቢያው አቅራቢያ ጥቃት ስለመፈጸማቸው እስካሁን ድረስ የተባለ ነገር የለም። የዓለም አቀፉ የኒውክሌር ተቆጣጣሪ በኒውክሌር ኃይል ማመንጫዎች ጣቢያ አካባቢ ከፍተኛ ወታደራዊ ጥንቃቄ እንዲደረግም አሳስቧል። ዓለም አቀፉ አቶሚክ ኤነርጂ ኤጀንሲ በቡሻህር የኒውክሌር ኃይል ማመንጫ አካባቢ ስለተፈጸመው ጥቃት መረጃ እንደደረሰው ጠቅሶም ጥልቅ የሆነ ስጋት እንደተሰማው አስታውቋል። ኤጀንሲው በኤክስ ገጹ ላይ የራዲዬሽን ወይም ጨረር መጠን መጨመር አልተመዘገበም ብሏል። አክሎም በኒውክሌር የኃይል ማመንጫ ላይ እና አካባቢዎቹ ላይ ጥቃት መፈጸም የለበትም በማለት ቀጥሎ የኒውክሌር አደጋ እንዳይፈጠር ከፍተኛ ወታደራዊ ጥንቃቄ እንዲደረግም ጥሪን አቅርቧል። ኢራን በኒውክሌር ኃይል ማመንጫው አቅራቢያ ለአራተኛ ጊዜ ጥቃት መፈጸሙን እንዲሁ አክላ አስታውቃለች። የኢራን አቶሚክ ኤነርጂ ድርጅት የቡዋህሽር የኒውክሌር ኃይል ማመንጫ አካባቢ ጦርነቱ ከተጀመረ ዛሬ ለአራተኛ ጊዜ ጥቃት እንደደረሰበት በኢራን በኩል የወጡ መረጃዎች ያረጋግጣሉ። ድርጅቱ ከፋብሪካው የጥበቃ ሰራተኞች አንዱ በጥቃቱ መገደሉን የገለጸ ሲሆን አሜሪካና እስራኤልን ተጠያቂ አድርጓል። አሜሪካና እስራኤል ጥቃቱ ስለፈጸሙ አላረጋገጡም ወይም ያሉት ነገር የለም። መረጃው አክሎም የተደረጉ የመጀመሪያ ደረጃ ምርመራዎች ጥቃቱ በፋብሪካ ዋና ክፍሎች ላይ ጉዳት አላደረሰም እንዲሁም ስራው ላይ ምንም ተጽዕኖ አላስከተለም ተብሏል። ሆኖም ግን የኒውክሌር ኃይል ማመንጫው ከፍተኛ መጠን ያለው የራዲዮ አክቲቭ ንጥረ ነገር ስለያዘ ማንኛውም ከባድ ጉዳት
ትልቅ የኒውክሌር አደጋ ሊያስከስት እንደሚችልም ጭምር አስጠንቅቋል። እጅጉን የምናከብራችሁ አድማጮቻችን ከዚህ ባለፈም እጅጉን እያነጋገረ የሚገኘውና ስለጠፋው የአሜሪካ አየር ኃይል አብራሪ ወይም ፓይለት ምን ተባለ የሚለውን መረጃ ለማሰባሰብ ችለናል። ቢቢሲ ባወጣው መረጃ አርብ ዕለት በደቡባዊ የኢራን አንድ አሜሪካ F-15E ተዋጊ ጀት በኢራን ሚሳኤል ተመቶ መከስከሱ የሚታወስ ነው። አብራሪው በአሜሪካ ወታደሮች የተገኘ ቢሆንም በጀቱ ውስጥ የነበረውና የጦር መሳሪያ ስርዓት ባለሙያው ግን እስካሁን እንደጠፉ ተገልጿል። የጠፋው የአየር ኃይል ባልደረባን ለመፈለግ 2 ሄሊኮፕተሮችና አንድ A-10 ዋርት ሆግ አውሮፕላን ተሰማርቷል። የጠፋው ባልደረባን የመፈለግ ዘመቻ ላይ ከተሰማሩት F-15 ጄት የተረፈውን አብራሪ ይዞ እየበረረ የነበረ አንድ ሄሊኮፕተር በተተኮሰበት መሳሪያ የተመታ ቢሆንም ተሳፍረው የነበሩት ላይ መጠነኛ ጉዳት ከመድረሱ በስተቀር በሰላም ማረፍ ችለዋል ነው የተባለው። የጠፋውን የአየር ኃይል ባልደረባ የሚደረገውን ፍለጋ እያገዘ የነበረ በዚህም አንድ ጀት የተመታ ሲሆን አብራሪውን በባህረ ሰላጤው ላይ ዘሎ በመውጣት መትረፍም ችሏል። ኢራን መጀመሪያ የተከሰከሰውን ተዋጊ ጀት ፍለጋ ላይ ተሰማርቶ የነበረውን A-10 የአሜሪካ ጦር አውሮፕላን መታ መጣሏን አረጋግጣለች። የኢራን ባለስልጣናት የጠፋውን አየር ኃይል ለሚይዙ ሰዎች $66,100 ሽልማት እንደሚሰጡ በአገሪቱ መገናኛ ብዙሃን ተናግረዋል። የአሜሪካ አየር ኃይል የሚካሄደውን ፍለጋ ተልእኮ በምን ሁኔታ ላይ እንዳለ አይታወቅም። እንዲሁም ኢራን የአየር ኃይል አባሉን ስለማግኘቷ ምንም መረጃ የለም በሚል ያገኘነው መረጃ ያረጋግጣል። የጠፋው የአየር ኃይል አባል በህይወት ስለመኖሩ ወይም A-10 የኢራን ተኩሳ መጣሏን በተመለከተ የተሟላ መረጃዎች በስፋት እየሰራጩ አይገኙም። ከዚህ ባለፈም ኢራን በአገሪቱ ደቡባዊ ክፍል የሚገኙ ዋና የፔትሮ ኬሚካል ፋብሪካዎችም የአየር ድብደባ እንደተፈጸመባቸው አስታውቃለች። በደቡባዊ ግዛቷ አስተዳደር የደህንነት ምክትል ኃላፊ የሆኑት በአየር ድብደባ ፈጽመውብናል፣ ተመተናል በማለትም በርካታ መረጃዎችን ከዚህ ጉዳይ ጋር በተያያዘ እያሰራጩ ይገኛሉ። የኢራን ዜና አውታሮች ሃይቲን ጠቅሰው እንደዘገቡት ጥቃቶቹ ከተፈጸሙ በኋላ እስካሁን 5 ሰዎች መቁሰላቸው ታውቋል። ሁለቱም ተቋማት የኢራን የፔትሮ ኬሚካል ኢንዱስትሪ አካል ሲሆኑ ነዳጅና ጋዝን በመጠቀም ለውጭ ገበያ የሚያቀርቡ ምርቶችን ያመርታሉ። በአገሪቱ ደቡባዊ ክፍል የሚገኙ እነዚህ ተቋማት የፔትሮ ኬሚካል ምርት ማዕከል ሲሆኑ ከፋርስ ባህረ ሰላጤ ወደ ውጭ የሚላኩ ምርቶችን አምራች ናቸው። የፔትሮ ኬሚካል ልዩ ኢኮኖሚ ዞን ድርጅት ባወጣው መግለጫ በኢንዱስትሪ ዞን ውስጥ ያሉ ሰራተኞች ከአካባቢያቸው እንዲወጡ ተደርገዋል። ጥቃቱን ተከትሎ ሊከሰቱ የሚችሉ ብክለቶችም ለጎረቤት ከተሞች አደጋ አይፈጥሩም ሲባል የወጣው መረጃ ያረጋግጣል። የእስራኤል መከላከያ ሰራዊት በአጠቃላይ ስለ ሁኔታው አስተያየት መስጠት እንደማይችል ለቢቢሲ ተናግሯል። ተናግሯል። የአየር ኃይሎቹን ጉዳይ በተመለከተ በተለይም ደግሞ ስለጠፉት 2 አብራሪዎች አንደኛው በአሜሪካ በኩል ተገኘ ቢባልም ለማትረፍ ሄዶ የተመታው አብራሪ ግን እስካሁን እንዳልተገኘ ነው መረጃዎች የሚያሳዩት። እጅጉን መናከብራችሁ አድማጮቻችን ወደ ተከታዩ ዜናችን አልፋለን። በዚህም በመግቢያችን ላይ እንዳስደመጥናችሁ በአማራ ክልል እየተካሄደ በሚገኘው በፋኖ ኃይሎችና በፌዴራል መንግስት መካከል የተደረገ በሚገኘው ጦርነት አሁንም አድማሱን አስፍቶ ከባድ የሆኑ ውጊያዎች በከባድ መሳሪያዎች ጭምር በታገዘ የተኩስ ልውውጦችም ጭምር እየተካሄደ ይገኛል። በዚህ መሃል የመንግስት አንድ ባለስልጣን የሆኑና የአማራ ክልል ከፍተኛ ባለስልጣን የሆኑ በመዲናቸው በባህር ዳር ከተማ በአማራ ክልል ዋና ከተማ ባህር ዳር ከተማ በማድረግ ከፍተኛ የሆኑ የመንግስት ስራዎችን ሲሰሩ የክልሉን ስራዎችን ሲሰሩ ሲያሳልጡ የነበሩኝ አመራር በማህበራዊ ህይወት ማለትም አንድ የቤተሰብ ለቅሶ አጋጥሟቸው ወደ ደቡብ ጎንደር በወረታ አድርገው ወደ ደቡብ ጎንደር ዋና ከተማ የሆነችው ደብረታቦር ከተማን አልፈው ጋሳይ በምትሰኝ አካባቢ ሲደርሱ በፋኖ ኃይሎች በደረሰባቸው የደፈጣ ጥቃት በአንድ ቪኤትና አጃቢዎቻቸው ጋር ሆነው ሲንቀሳቀሱ አንድ አጃቢያቸውና እኚህ ባለስልጣን መገደላቸው ታውቋል። የቆሰሉ ሌሎች አጃቢዎቻቸው ከቀላል እስከ ከባድ ጉዳት እንደደረሰባቸውም የወጣው መረጃ ያመለክታል። ከዚህ ጋር በተያያዘም ጠባቂዎቹ ባደረሱት የተኩስ ልውውጥም እንዲሁ የተገደሉ 2 የፋኖ ኃይሎችም እንዳሉ የወጣው መረጃ ያመለክታል። በፋኖና በመከላከያ ኃይሉ መካከል ማለትም በመንግስት በኩል ያሉ ኃይሎች እየተደረገ የሚገኘው ውጊያ አሁንም ቀጥሏል። በመንግስት በኩል በርካታ የሆኑ የፋኖ ኃይሎች እየተመቱ እንደሚገኙ እንዲሁም ከአመራሩ ፍቅሩ ከተሰኘው ከፍተኛ የፋኖ ከፊት ከሚጠቀሱና በጣት ከሚቆጠሩ ከፍተኛ አመራሮች መካከል የሚገኘው ይህን
ወታደራዊ የፋኖ ኃይል ወይም አመራር ወደ መንግስት በሰላማዊ ሁኔታ እንዲቀላቀል ከማድረግ እንዲሁ ሌሎችም በርካታ ምርኮኞች ወደ መንግስት እንዲቀላቀሉ እንዳደረገ የወጣው መረጃ ከመንግስት በኩል ሲያሳይ፣ በፋኖ በኩል ደግሞ እነዚህ ከዱን እንጂ በርካታ ኃይል አለን፣ አሁንም በወታደራዊ እንዲሁም የፖለቲካዊ አመራሮቻችን ወይም ደግሞ የሾምናቸው ኃይሎች አሁንም ትግላችንን እያሳለጡት ይገኛሉ፣ ወደ ኋላ አንልም የሚሉ መልእክቶች ወይም ይህንን የያዘ ወይም ይህንን የሚመስል አንደምታ ያላቸው መረጃዎች በስፋት እየወጡ ይገኛሉ፣ መግለጫዎችም እየተሰጡ ይገኛሉ። እጅጉን የምናከብራቸው አድማጮቻችን በዚህ ሰዓት የመረጃ ጊዜያችን የያዝናቸው ዜናዎችን ይመስላሉ። በቀጣይ አዲስ ትኩስ